በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያው ቤተሰብ ዛሬ ወደ ገጠር እየሄድኩ ነበር። የገጠመኝን እስከ መጨረሻ ቪዲዮን አዳምጡት ማለት ነው። ታሪኬን ታምሬን ነው። አሁን ነፍሴ ተመልሶ ነው ቁጭ ብዬ ነው ነፍሴ ተመልሶ ነው ቁጭ ብዬ ነው የማወራችሁ ማለት ነው። እና ትንሽ ቪዲዮ ረዘም ይልባችኋል። ትንሽ ቪዲዮ ረዘም ይልባችኋል። ያው በትግስት አዳምጡት። እኔ አቀባቀብ እያየሁ ነው። ተዋራ ሰዎች እየለጠቁ የነበረ ቆም እያሉ እያዩ ማለት ነው። እሱን እስከ መጨረሻ ቪዲዮን አዳምጡት ታሪኬን ማለት ነው። ይሄው የሉን ቁልቁልስ የሚያጣሉ ብዬ ነበረ። ተላይ ቁልቁል ነው የወረኩትና የሉን ሰዎቹ። ያው እንግዲህ ፈጣሪ ጠብቆኛል። ዛሬ ፈጣሪ አውጥቶኛል ማለት ነው። ብቻ ያው ትንሽ እኔ ያለሁበት ነገር ጥሩ አይደለም። ቪዲዮም ታልሰራ የቀረሁት ያው ትንሽ ሰሞኑን ሰላም ስላጣሁ ነው። መስራት አቅቶኝ ነው ቪዲዮ ራሱ ታልሰራ የቀረሁት ማለት ነው። እና የዘብር ገብርኤል ተአምር ንገሩ እንግዲህ የዘብሩ ገብርኤል ተአምር አልহামዱሊላህ የሚለው መኪና እንዴት ግን አልহামዱሊላህ የሚለው መኪና እንዴት ዘብር ገብርኤል እንዲሄድ ጉዞ ተዘጋጀ መጀመሪያ ማለት ነው። ለምን ተዘጋጀ? ሁሉም የራሱ በየሃይማኖቱ የራሱ ክብር አለው ማለት ነው። ስለዚህ የዘብሩ ገብርኤል ተአምር ደግሞ ቪዲዮውን አስገባላችኋለሁ ማለት ነው። መንገድ ላይ ሲደርስ አልሄድም ብሎ ቆመ። ሳይለንት አድርጌ ነው ማስገባላችሁ ማለት ነው። መንገድ ላይ ሲደርስ አልሄድም አለ። በቃ ቆመ መኪናው ማለት ነው። ሁሉም ማጅቦ ቆመ እና ያው እስከ መጨረሻ ተከተሉኝ ጉዴን ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቼ ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ የእግዚአብሔር ሰላምና ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁት የቅዱስ ገብርኤልን ታምር ነው ይዤላችሁ የመጣሁት ማለት ነው። ያው የሆነ መንገድ እየሄድኩ ነው። ፀሐይ ነው 6-5 ሰዓት አናቱ ላይ ነው ተቀኑ አሁን እየተገላመኩ ነው። በጣም ነው የሚያስፈራው እና በጣም መንገድ ጠፍቶብኝ ወደ ሆነ ቦታ እየሄድኩ የብዙ መንገድ በእግሬ ተነስቼ ነው መንቀሳቀሰው ማለት ነው። በጣም መንገድ ጠፍቶብኛል ምናምን። አሁን እንግዲህ እስካሁን 2 ሰዓት ሄጃለሁ በእግሬ ማለት ነው። 3 ሰዓት ነበር የተነሳሁት። አሁን 5 ሰዓት አናቱ ላይ ማለት ነው። ገና ነው አሁንም እና ነጠላው ፀሐይ ነው። ፀሐይ ስለሆነ በጣም ለዛ ነው እንደዚህ ያደረኩት ተደበራችሁ ማለት ነው። በጣም እየተገላመኩ ነው። በስመ አብ ወወልድ ወመንፈስ ቅዱስ የዛሬው ፍራቴ እመብርሃን ድረሽ እንደዛሬ ፈርቻ አላውቅም። እናንተ ብቻዬን ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው። ተዋላ ደግሞ ሰዎች አሉ። እኔ እንጃ ፈራሁኝ። የሆነ ገጫካ ውስጥ ደግሞ ኮሽ ይላል። ፈራሁኝ። ኦ ማይ ጋድ ትላላችሁ። እየተገላመኩ ነው የምሄደው። የሆነ ሰዎች አሉ። ኦ ማይ ጋድ ነው። አይለጥቁኝም እንዳሁን በኋላ እንኳን እንዴ ቁልቁል ነው በራለሁ። ኋላ እየመጡ ነው ደግሞ ቆም እያሉ ያያሉ። ቤተሰቦች ያለሁበት አርብ ውስጥ ነው። ትንፋሽ ኦ ማይ ጋድ ደግሞ እኮ ደፋለሁ። ላሳያችሁ ብዬ ነው እንጂ እነሱ ደባቃ ውስጥ ሲሆን ይኸው ቆም እያሉ እያዩ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ ድምፅ ሰምቻለሁ ጫካ ውስጥ። እናንተ ልብራር ቁልቁል ወረድ ልብራርና አብራችሁኝ ተከተሉኝ። ቆይ ልብራር ደባቃ ሲሆን በሩ ይለጥቁኛል። ልብራር እንዴ አይሆንም።
እባቡ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ እባብ ደግሞ አልወድም። ወይ እባቡን አገኘሁት። እባብ አልወድም። እኔ ጎድጓዳ ስገባ እነሱ እንዲበሩ ሊይዙኝ ይችላሉ። ወይኔ እንዴት ነው የምመለሰው ደግሞ? የሄድኩት ለገባ ነው። ታም በኋላ እንኳን ቁልቁለታ ነው። ማንም አይዘኝም። ትንሽ ነው የቀረኝ እና የዘብሩ ገብሬ ታምር የሰራውን ታምር ቪዲዮውን አስገባላችኋለሁ። እኔ ልብራል ፈርቼ ራሱ ማለት ነው። አሁን ነው ቀርጻ ጀመርኩ። በጣም ጣይ ነው። ኦ ማይ ጋድ ተላላችሁ። ገደል ነው ደግሞ አያችሁት? ገደል ነው። ተያዙኝ፣ ማንም አይደርስ። ስልኬን ይዞብኝ ይጠፋል። ወይኔ እንደኛ በኩል መስሎኝ መንገዱ። ቆይ አለውን ተወረኩት፣ ችግር የለም። አለውን ብቻ አልወረደው። ተከተሉ ቤተሰቦች። ኦ ማይ ጋድ ታላከለኩባችሁ። ይቅርታ። ፀሐይ ትላላችሁ፣ መንገድ ትላላችሁ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦይ ኦ ማይ ጋድ ኦ ማይ ጋድ ወይኔ ሁለተኛ ብቻዬን እንዳይሄድ ወደ ገጠር እንዳይሄድ ሊያደርገኝ ነው መሰለኝ። ኦ ማይ ጋድ ደግሞ እኮ ፀሐይ ነው። ምን ላድርገው ኑሮ አንዴ አንዱን ላይ ሞላልኝ ወይ ላይ አልፍልኝ ኑሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ መታገል ነው። እሺ በትግል ሳልወርቁም የሆነ ባትስተመኝ ቆይ አሁን ቁልቁለታ ወይ ባባ ሞታለች። እዚህ ደግሞ እኔ ደግሞ ባባ አልወድ ማምላክ ድንግል ማርያም ድረሽ ወይ ቅዱስ ሚካኤል አባቴ የቅዱስ ሚካኤል መሳለም ያደርሻል። መልአኩ ያውቃል። አሁን በኋላ በስመ አብ ወወልድ ወመንፈስ ቅዱስ መልአኩ አባቴ አንተ ታውቃለህ። ቅዱስ ሚካኤል እሱ ያውቃል። አሁን በኋላ ምንም አልሆንም። ቅዱስ ሚካኤል አለ እና ወይኔ ጣሃው ግን ጥላ ያለኝ ራሱ አሁን እንኳን ሞቼ በግድ ጥላ ገዝቼ ነበር። ግን ይኸውላችሁ አልይዘውም ፀሐይን የሚከካኝ ሁለት ሰዎች ቆም እያሉ እያዩ ተኋላ መጥተዋል። እናንተ አይገርምም? ጊዜው ማረና ክርስቶስ አይገርምም? ቆም እያሉ እያዩ እንዴ የማያለ ይባላል። እኔ እኮ ፈርቼ ማለት ነው። በፊት መንገዱ ጠፍቶብኝ ብታው መንገድ ጠፍቶብኝ ስዞር በቃ መንገድ ጠፋብኝ። እንዲያውም ተመንገድ ላይ ልመለስ ሁሉ ነበረ ማለት ነው። አንድ ቀን ነው በዚህ የመጣሁት ማለት ነው። ስለዚህ ከዛ
በቃ ዞሬ እየቆምኩ ለዛ ነው የረፈደብኝ እንደዚህ ማለት ነው። አይረፍድብኝም ነበረ። ለዛ ነው እንደዚህ የረፈደብኝ ቤተሰቦቼ እና በዛ አጋጣሚ ነው። እሺ አቤት ፀሐው ወይ ፀሐይ ድሃና ፀሐይ መቼም አይተጣጣም። ድሃና ፀሐይ ያው አይተጣጣም። አንዳንድ ጊዜ ደግሞ የሆነ ጠበቅ ያለ ጫማ አድርጋችሁ መንገድ ስትሄዱ ያዋጣችኋል። ምን አይነት ጫማ መሰላችሁ? ሸራ ጫማ በጣም ለመንገድ ጠቃሚ፣ መንገድ ስትሄዱ እና በጣም ይጠቅማችኋል። ብዙ ልጆች ወይኔ መንገድ ስትሄጂ ለኔ ልብ አመመኝ እያላችሁ ነውና ያው አንዳንድ ጊዜ እንቅስቃሴ ለጤና አሪፍ ነው ማለት በጣም አሪፍ ነው። አሁን ወረኩኝ። አሁን ደግሞ 10 ሰዓት ምናምን ተነስቼ እመለሳለሁ። ወይ ድንግል ማርያም አደረዋን አንድ ሰው ጓደኛ ባገኘሁ ማለት ነው። አንድ ሰው ጓደኛ ባገኘሁ እና ወይ ቁጭ ብዬ ባወራችሁ ደስ ይለኛል። ግን የሆነ ጥላ ቦታ አለ። ገና ትንፋሽ አልተመለሰም። እንደፈራሁ ነው ጫካው እንደወጣ እኔ ጫካ ነው ግን መንደር አካባቢ ወደ ላይ ደርሻለሁ። ቤተሰብ ያው መንገድ አካባቢ ወደ ላይ ደርሻለሁ። ግን ቁጭ ለማለት ወይ ይሄ ጥላ ቦታ ነው። ያ ፊቴም እየለቀቀልኝ ነው ማዲያቴ ማለት ነው። ተመስገን ነው። ያው ማለት አሁን እኮ ወደ መንደር አካባቢ ደርሻለሁ። ነገር ግን ያው እምነት አልጣልኩበትም። በጣም ወይኔ ላሳያችሁ መንደሩን ላሳያችሁ። ታያችኋል። ይሄው መንደሩ ደርሻለሁ። አሁን ትንሽ ነው የቀረኝ። ወይ ትንሽ ልውረድ መሰለኝ። እዚህ ጋር ቁጭ ማለት በጣም ይከብዳል። እና ይሄን ይመስላል እላችኋለሁ። ወይ አቤት ፀሐይ እንደ ጎላ ነው የቀቀለኝ። በጎላ ስጋ ይቀቀላል። እንደዛ ነው። አቤት አሁን እኮ እንደዚህ ሆናችሁ ለሰው ብዬ ነው እንደዚህ መስዋዕትነት የምከፍለው። እውነት ለኔ ጉዳይ አይደለም፣ ለሰው ጉዳይ ብዬ ነው። ነገር ግን ያ ሰው በዚህ ጊዜ እኮ እንደዚህ ሆኗል ብሎ አይልላችሁም። የሰው የዚህ ጊዜ እኮ እንደዚህ እንደዚህ ነው ደግሞ አላችሁ። ገባችሁ? እንዴት እንደፈራው ታውቃላችሁ? ያው እንደምታዩት ነው ጊዜው ማለት ነው። ጊዜው ቤትም እናንተ ዞር አድርገው በቃ ተፈረደባችሁ። እነሱ አንድ ፊት ነው ከቤት ወጥተዋል፣ ሰዎቹ ማለት ነው። ገባችሁ? አንድ ከቤት ወጥተዋል ማለት ስራቸው ይኸው ነው። ሰውን በቃ ይዞ ብራምጤ ማለት እድል ነው። አሁን አጉል ቦታ በቃ እንከተደረኩኝ ፈጣሪ ይጠብቅ ነው እንጂ ለሁሉም ነገር። ከዛ በቃ እከሌ የግድ ስልክ ያስደውላል፣ የፋሚሊ ስልክ ይላል። ስልክ አላቅም ብል እንኳን ተስልኬ ላይ አውጥተሽ ደውይ ይባላል። ገባችሁ? እና ነገር ነው የሚያስፈራው እንጂ ማለት ነው ሌላ ነገር አይደለም። እንደዚህ ጫካ ውስጥ ሴትን ጎትቶ ምናምን ማቆየት በአሁን ሰዓት የለም። በድሮ ዘበን ነበር፣ በድሮ በእናቶቻችን ዘበን ነበር እንደዛ የሚወራ መሰማ ማለት ነው። ገባችሁ? በአሁን ሰዓት ደግሞ ብር ሆኗል ጨዋታው፣ ብር ነው ጨዋታው ማለት ነው። እና ለዛ ነው ቤተሰቦች የፈራሁትና ነፍሴን አጥቼ የመጣሁት ማለት ነው። እሺ እናንተ ደግሞ ማለት ነው እያረጋችሁ አበረታቱኝ። እሺ አይ ላቁም እዚህ ጋር ማለት ነው። ቪዲዮ ተሚረዝምባችሁ ቪዲዮን አቁመውና በቃ አሁን ትንሽ ነው የቀረኝ። ያው የጠፋሁበት ምክንያቱም ሰላም በማጣት ምክንያት ነው የጠፋሁት።